ተናስተልን ሻለቃ ማሞ ገናኝተናል። እንግዲህ አሳዛኝም መረጃ ነው ይዘን የመጣ ነው። ያው እስካሁን የወሎ የመነኮሳቱ ግድያ በበርካታ ኢትዮጵያውያን ዘንድ ባለም አቀፍ ደረጃም እንደዚሁ የፖለቲካ ፓርቲዎችም የሲቪክ ተቋማትም ውግዘት እያሰሙ ነው የሚገኙት። ዓለም አቀፍ እንደዚሁ ዘመቻም ተከፍቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከጥፋት እንታደጋት የሚል ዘመቻ ተጀምሯል። ጥቃቱ አላቆመም፣ ግድያው ተጠናክሮ ነው የቀጠለው። ይሄ ደግሞ በቀጥታ በአብይ አህመድ ወታደሮች በአብይ አህመድ ትዕዛዝ የተፈጸመ ለመሆኑ ብዙ ማስረጃዎችን ማቅረብ የሚቻል ጉዳይ ነው። ይሄ የጦር ወንጀል ነው። ይሄ ሰብአዊነት ላይ የሚፈጸም ትልቅ ጥፋት ነው። ከዚህ አንፃር እንዴት ይመለከቱታል የሚለው መነሻ አድርገን በተለያዩ ጉዳዮች ላይ እንወያያለን። እንደው ጠቅለል አድርጎ ለማንሳት ያለ እንደ መግቢያ የሰሞኑን ክስተቶች እንዴት እየተከታተሉ ነው? ግራና ቀኝ፣ በአንድ በኩል ምክክር፣ በአንድ በኩል ትልቅ ቀውስ፣ ትልቅ ጦርነት፣ እነዚህ ነገሮች በአንድ ሀገር ውስጥ እየተስተናገዱ ነው የሚገኙትና ይህንን ነገር ጨምሮ በአጠቃላይ ወቅታዊ ሁኔታውን እንዴት እየተከታተሉ ነው? ሻለቃ ማሞ አመሰግናለሁ። መሳይ፣ ያው የሀገራችን ነገር እንቅልፍ የሚነሳ ነው። በየጊዜው በየዕለቱ የምንሰማው ወደ ከፋ ነገር የሚሄድ እንጂ ወደ ተሻሻለ ወይም ወደ ረገበ መንገድ የሚሄድ አናይም። በጣም የሚያሳዝን ነው። ያው የምንሰማው ጦርነቱም አለ፣ በሌላ በኩል ደግሞ እንደዚሁ የፖለቲካው ጨዋታ አለ እና በተለይ ጦርነቱና በሰላማዊ ሰው ላይ የሚደርሰው ጉዳት፣ ሀገሪቷ ላይ የሚደርሰው ጉዳት በጣም የሚያሳዝን ነው። ከቀን ወደ ቀን መሻሻል ማያሳይ ነው እና አሁን እኔ እንደማየው ከሆነ በዚች ሀገር ላይ ይሄ ሁሉ መዓት የወረደው ከአሁን በፊት በታሪክ ታይቶም ተሰምቶም በማይታወቅበት ደረጃ እዚህ ደረጃ ላይ የተደረሰው በምን ምክንያት ነው ብለው ራሳቸውን እንዲጠይቁ እኔ እንደ ወታደር የወታደሮቹን ነው በተለይ ወታደር አዛዦቹን ከላይ እስከታች እና ወታደሮቹን በተለይ በግንባር ደግሞ መስዋዕትነት የሚከፍሉ የሚሞቱ የሚቆስሉ አካላቸው የሚጎል የሚማረኩ እነዚህ ሁሉ ወታደሩ ክፍል ስለሆኑ ምን ቢሆን ነው ለይቶላቸው መብታችን ህልውናችን አደጋ ላይ ነው እና ቤተሰባችንን ራሳችንን መጠበቅ አለብን ብለው ጠመንጃ አንስተው ይወጡ አሉ። እንደገና ደግሞ እነሱን ለመገዳደር የሚዋጋ የሚሞት የሚቆስል አለ። በዚህ መሃል ደግሞ የሚያልቅ ህዝብ አለ። ወደ መቀመቅ እየወረደች ያለች ሀገር አለች። ህዝቡም በኢኮኖሚ ይሄ ሁሉ መስቀልቀል ስቲል በተለያየ የኃይል እርምጃና በፖለቲካ ድራማ ሸፍኖ ለማቆየት ጊዜያዊ ፋታ ለመስጠት እንጂ ዘለቄታዊ መፍትሄ ሊሆን የሚችል ነገር ሲሰራ አናይም እና አሁን እኔ እነዚህን ጥያቄዎች አንስቼ በተለይ ለጦር ኃይሎች አባላቱ፣ ለወታደሮቹ፣ ለአዛዦቹ መልሱን ለራሳቸው መልስ እንዲሰጡ መግለጽ የምፈልገው ነገር አለ እና አሁን የሚታየው አሁን የተቃቀስከው ነገር ሁሉ አንደኛ በጦር ኃይልና በውጊያ በጦርነት ይፈታለው ተብሎ የተያዘው መንገድ የትም የሚያደርስ አይደለም። በጦርነት መፍትሄ አይገኝም። በፖለቲካ ሶሉሽን መፍትሄ ሊገኝ ይችላል። አለበለዚያ ደግሞ መፍትሄው ያው የመንግስት ስርዓት ተገርስሶ መውደቅና መውደቅ ላይ ሲደርስ ነው ማለት ነው። በፖለቲካ መፍትሄ ይሄ በፖለቲካ ደግሞ አሁንም በእንዲያ በምክክር በምንም የሚባለው ድራማ ሁለቱም ጊዜያዊ እስትንፋሽ ለማግኘት ካልሆነ በስተቀር አንድም ዘለቄታዊ መፍትሄ የሚሰጥ አይደለምና እኔ ይሄንን ማስበውን ለነሱ ጥያቄ ሆኖ መልሱ ምን እንደሆነ የሚያሳየውን ነገር ማቅረብ እፈልጋለሁ። መሳይ
እንግዲህ ሻለቃ ማሞ በትክክልም ይህንን ጉዳይ በተመለከተ ወታደራዊ ሹማምንቶቹ በርሶም በኩል ከዚህ በፊትም በተደጋጋሚ ሲገልጹ ነበር ታሪካዊ ኃላፊነት አለባቸው አሁን ላይ ለሚፈጽሙትም ለሚሆነው በሙሉ በአንድም ይሁን በሌላ ተጠያቂዎች ናቸውና እስቲ ጥያቄውን አብረን እንስማ ምላሽ የሚሰጡበት አጋጣሚ ካለ ወደኛም መተው በርሶ ለሚነሱ ጥያቄዎች መልስ እንሰጣለን ካሉም በራችን ክፍት መሆኑን ልንገልጽላቸው እንፈልጋለን ግን ባሉበትም ህሊናቸው የሚጠይቀው ባሉበትም የሚመልሱት ጥያቄውን አብረን እንስማ ሻለቃ ማሞ አመሰግናለሁ መሳይ እንኳን ማየን ነገር ነው እንኳን እነሱ መተው አንተ ጋር መልስ ሊሰጡ እኔም አንተ ጋር ቀርቤ መናገሬን የሚወዱት አይመስለኝም እና ስለዚህ እሱ ሳይሆን እኛ መልሱንም ቢሆን ምን እንደሆነ ተጨባጭ ያለውን መረጃ እንናገራለን መቀበል አለ መቀበል እንግዲህ እነሱ ጉዳይ ነው የሚሆነው እኔ ምንድነው ማስበው ዛሬ በኢትዮጵያ ውስጥ የሚሰማው የሚታየው የጥይት ድምጽ ላለፉት 50 60 ዓመታት ምናልባት በሰሜኑ ጦርነት በ30 ዓመት በወሰደ ጊዜ እንኳን የጥይት ድምጽ ተሰምቶባቸው በማውቁ ቦታዎች ላይ ነው ዛሬ ከባድ ጦርነት የሚካሄደው በአማራና በኦሮሚያ ክልል እና ግዙፍ የእርስ በርስ ጦርነት እየተካሄደ ነው ሰው ጨራሽ ጦርነት ነው እየተካሄደ ያለው በታጠቁ ኃይሎች እና በወታደሩ ብቻ ሳይሆን በሰላማዊ ህዝብ ላይ የሚደርሰው እልቂት ሲታይ ከፍተኛ ነው ዝም ብሎ ግጭት ምናምን የሚባል አይደለም እንደገና ደግሞ በዚሁ በአገሪቷ ለምን ይሄ ሆነ ነው እንግዲህ ሁለተኛ በየለቱ በመቶዎችና በሺዎች የሚቆጠሩ ሰዎች በዘራቸው በቋንቋቸውና በሃይማኖታቸው እየተለዩ የሚገደሉበት የሚጨፈጨፉበት እና ተወልደው ካደጉበት ቀዬ የሚባረሩበት በሚሊዮን የሚቆጠር ማለት ነው እስካሁን እኮ አንዳንድ ዓለም አቀፍ ድርጅቶች እንደሚጠቅሱት እስከ 5 ሚሊዮን የሚደርስ ውስጥ ተፈናቃይ እንዳለ ነው የሚነገረው በኢትዮጵያ ውስጥ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከዚህ ሌላ እንግዲህ ይሄ በኢትዮጵያ ውስጥ እንዲህ አይነት ነገር ሆኖ ያውቃል ወይ ነው ጥያቄው ሌላ ውድቀት የሚታየው ወደ ከ5 ሚሊዮን እስከ 7 ሚሊዮን የሚጠጉ ወጣቶች ህፃናት ትምህርት ቤት አይሄዱም በአማራ በኦሮሚያ ክልል በአብዛኛው በሌሎች ክልሎችም እንደዚሁ ጸጥታው የተረጋጋ አይደለም በጣም በሚገርም ደረጃ ባለፈው ፕሮግራማችን ላይ እጅግ አስፈሪና አስደንጋጭ የሆነ የሃይማኖት ተቋማት መቃጠል መውደም እንደገና ደግሞ የሃይማኖት አባቶች መገደል መታረድ ሁላችንንም ክርስቲያን እስላም ሳይል ክርስቲያኑ መስጊድ ቢቃጠል እንኳን ቤተክርስቲያን መስጊድ ቢቃጠል የሚሰቀጥጠው መንግስት በመንግስት ደረጃም ቢሆን መንግስታዊ ስርዓት መልክ ያለው መንግስት የሚባል ኃይል እንዲህ አይነት ነገር ሲፈጠር ምድሩ ነው የሚነቃነቀው የሃይማኖት ተቋም ሲቃጠል በማንም ይሆን በማን ያንን ለማስተካከል ከፍተኛ እርምጃ የሚወስድበት ዘመን ነው ያለፈው በየትኛውም ዘመን ቢሆን ሌላው ቀርቶ በወያኔም ዘመን ቢሆን ያው መጀመሪያ ወደ ስልጣን ሲመጡ ያው የጫካ እንትን ህግ የጫካ እንትን ይዘው ዲሲፕሊን ይዘው ስለመጡ ብዙ ተንገዳግደው በመጨረሻ አካባቢ ወይም በመሃል መንግስታዊ ስርዓት ወይም መንግስታዊ እንትን ሼፕ ይዘው ነበር ህግን በማስከበር እንደገና ደግሞ ስርዓትን በማስከበር የህዝብን ደህንነት በመጠበቅ ዋናው የመንግስት ዋናው ተቀዳሚ ተግባር የሆነውን በመፈጸም ረገድ የዘር ፖለቲካ ቢያራምዱም አገሪቷን አሁን ላለችበት መድረስ ደረጃ መድረስ ሁሉ ትልቅ አስተዋጽኦ ቢያደርጉም በፖለቲካ በዘር ፖለቲካ መርዝ ስርጭታቸው መንግስታዊ ሼፕ መያዝ ችለው ነበር አሁን እኮ
ቤተክርስቲያን ቢቃጠል፣ መስጊድ ቢቃጠል፣ ሃይማኖት አባቶች ቢታረዱ፣ ምዕመናን ቢታረዱ ምንም ዜና እንኳን በመንግስት ሚዲያ እንኳን ዜና እንዲሆን አይፈለግም። እንዲሁ ነው፣ በለሆሳስ ነው። እንደውም ከዜና እንዲርቅ ነው፣ መካድ ነው። የሆነውን ነገር ሁሉ በመካድ በምንም በየትም ዓለም የመንግስታዊ ስርዓት ሼፕ ያለው ወይም መንግስታዊ ስርዓት የሚባል እንደዚህ አይነትን ነገር ከበር አድርጎ አላውቅም አያገባኝም የሚልበት ዓለም የለም በጭራሽ። እና ይሄ ለምን ሆነ ነው አሁን ጥያቄው የሚነሳው። በተለይ ለጦር ኃይሉ አባላት ይሄ ለምን ሆነ ብለው ለምን አይጠይቁም? ትላንት አይደለም የተወለዱት፣ የዛሬ 10 ዓመት 20 ዓመት በደርግ ዘመን የሩቅ ዘመኑን የአፄ ምኒልክን የምንን የአፄ ቴዎድሮስን የአፄ ዮሐንስን ዘመን ትተን ከንጉሱ ዘመን እንኳን ብንጀምር በእድሜ ያለን ሰዎች አለን፣ ከኛም ያነሱት በንጉሱ ዘመን፣ በደርግ ዘመን፣ ከዛ ቀጥሎ ደግሞ በወያኔ ዘመን፣ በእነዚህ ስርዓቶች አገዛዝ ዘመን ያለው ህዝብ እኮ ነው አሁንም ያለው። ወይም ደግሞ ምድሪቷም ያቺው ናት። እንደ ፋብሪካ አዲስ ፋብሪካ ተቋቁሞ አዲስ ህዝብ እያመረተ ወጥቶ ምድሯን እኮ የሞላት አይደለችም። ያው ህዝብ ነው። ያ ህዝብ ደግሞ አብሮ ሲኖር ነበረ። ሃይማኖት፣ ዘር ለይቶ እንደዚህ የሚፋጅበትና አንዱ ሌላውን እያባረረ ተፈናቃይ የሚያደርግበት ምድሪቷን በሙሉ የህግ አልበኝነት ሰፍኖ ሰው በማጓጓዣ አውቶቡስ እንኳን መሄድ የማይችልበት መንገድ ላይ እየታፈነ በሚሊዮን የሚቆጠር ገንዘብ የሚጠየቅበት ሁኔታ እኮ ኢትዮጵያ ውስጥ ተፈጥሮ አያውቅም። ህዝቡ አዲስ ፋብሪካ ተፈብርኮ መጣ፣ ምድሪቷ ተለወጠች። ማን ነው የተለወጠው? የተለወጠው እኮ መንግስት እኮ ነው እንጂ ህዝብ እኮ ያው ህዝብ ነው። አብሮ ሲኖር የነበረው ህዝብ እኮ ነው ያለው። ህዝቡም ምድሩም አልተለወጠም። የተለወጠው መንግስት ነው። ይሄንን ማአት በሀገሪቷ ላይ ያመጣው አሁን ያለው መንግስታዊ ስርዓት ከላይ እስከ ታች ድረስ ያለው ነው። እኔ በጣም አዝናለሁ። አንዳንድ የመከላከያ ሾማመንት የፖለቲከኞቹን እንትን የንግግር ሀረግ ተከትለው ህዝብን ሲሳደቡ፣ ህዝብን ሲዘልፉ በእብሪት ይሰማል። ፖለቲከኞቹ ይሳደባሉ ህዝብን በይፋ፣ ወይ አይገባውም ይላሉ፣ ወይ ህዝብ እንደዚህ ነው፣ ቅጥረኛ ነው፣ ምንድነው? እንዴት ህዝብ ይኮነናል? እንዴት ህዝብ የነበረ ህዝብ እኮ ነው። ያው ህዝብ ነው። አዲስ ህዝብ አልመጣም። የመጣው አዲስ መንግስት ነው። ይሄን ሁሉ ጣጣ ይዞ የመጣው አዲስ መንግስት ነው። እና ምን አለ ወታደሮች ይሄ ወታደር ይሄንን ማያውቅ ወታደር የለም። የመሪ እንጂ የወታደር መጥፎ የለውም ይባላል። አሁንም ቢሆን የመሪ እንጂ የህዝብ መጥፎ የለውም። እቺን ሀገር ሲኦል ያደረጋት አሁን ያለው መንግስታዊ ስርዓት ነው። ለ27 ዓመት ተንሰራፍቶ የነበረው የዘር አገዛዝ ተገርስሶ በዘር ፖለቲካ ሀገሪቷን አምሶ ከዛ በኋላ በሙስና በአድሎ በጎጠኝነት ቆይቶ 27 ዓመት በመጨረሻ በህዝብ አመጽ እና በብዙ ወጣቶች መስዋዕትነት ሲወድቅ አሁን የመጣው ያንኑ በከፋ ሁኔታ የሚያስቀጥል ነው የቀጠለው። አሁን ይሄ ነው ያለው ተጨባጭ ሁኔታ። ከላይ እስከ ታች የተዘረጋው የመንግስት መዋቅር እንግዲህ ፍትህና ነጻነትን እኩልነትን ረግጦ የራስና የቤተሰብ ማህበረሰብ ህልውና አደጋ ላይ የጣለ ሁኔታ ነው የተፈጠረው። ድሮ እኔ ሳገናዝበው ይሄንን ምን እንዲገነዘቡ ፈልጋለሁ። ድሮ እኮ በወያኔም ጊዜ ሆነ በደርግ ጊዜ ያው ከምስቅልቅሉ በኋላ ይሄ ቀይ ሽብር ነጭ ሽብር በኋላ ፖለቲካ ውስጥ ወደ ፖለቲካ ሳይጠጉ ቀናም ሳይሉ ትችትም አፍላፊም ሳይናገሩ እኮ መኖር ይቻላል።
በድሮ አገዛዞች ዘመን ኢቭን በወያኔም ዘመን ቢሆን እንደዛ ይቻል ነበረ። አሁን እኮ አትችልም። ኢትዮጵያ ውስጥ አንተ አፍን ዘግተህ ብትኖር በዘር ትጠቃለህ፣ በቋንቋ ትጠቃለህ። ኢቭን ዘር እንኳን ምን እንደሚሆን ሳይታወቅ ይሄን ትመስላለህ ተብለህ ካነጋገርህ ወይም ካለባበስህ ልትጠቃ ትችላለህ። ይጠቃሉ እኮ ይሄ ሰውዬ ዘሩ ምንድነው ይባላል እኮ። አሁን እንደማይታወቅ እንደኛ አይነቱ ዝም የሚል ይጠየቃል እኮ ዘሩ ምንድነው። ካሁን በፊት ነግሬያለሁ። አንዱ ጠይቋል ይሄ ሰውዬ ዘሩ ምንድነው ተብያለሁ እኔ። እና ተጠይቀህ እኮ ወይ ትጠቃለህ ማለት ነው። ሃይማኖትህ ታስቦ ትጠቃለህ ዝም ብለህ ምንም ባትሆን እንኳን። እና ተወልደህ ካደግክበት አካባቢ በዘር በቋንቋ በሃይማኖት ትባረራለህ ምንም የማታውቀው ማለት ነው። አሁን ኦሮሚያ ክልል ያሉ የአማራ ተወላጆች ወደ 3 ትውልድ አባታቸው ብቻ ሳይሆን አያታቸውም እዛ የኖረ አባታቸው እዛ ተወልዶ ያደገ እነሱም ተወልዶ ያደጉ ናቸው። እንግዲህ እድሜውን ስንቆጥረው እና እነዚህ ሰዎች ናቸው ከዛ ቦታ ልቀቁ እየተባሉ በፊት ለፊት እምቢ ሲሉ እየተጠቁ መሬታቸው ንብረታቸው እየተወሰደ የሚባረሩት። ይሄንን መንግስታዊ ስርዓቱ አይቶ እንዳላየ የሚያልፈው ነው። ወይም ደግሞ የስርዓቱ አካሎች ራሳቸው በበላይነት የሚያስተባብሩት ነው። እና ይሄ ሁሉ ነገር ባለበት የሀገሪቷ ላይ የህይወት ደህንነት፣ የሀብት የንብረት ዋስትና የሌለበት ህግ አልባ ስርዓት አልባ ሆናለች እቺ ሀገር በዚህ መንግስታዊ ስርዓት ምክንያት። እና ሌላው ደግሞ ሀገሪቷ በኢኮኖሚ ደረጃ ህዝቡ በልቶ ማደር የማይችልበት ደረጃ ደርሶ የዕለት ጉርስ ማግኘት ትልቅ መከራ የሆነበት፣ ገበሬው አርሶ የአመት ቀለቡን እንኳን ሊያገኝ የማይችልበት ደረጃ ደርሷል። በጦርነቱ ምክንያት፣ በማዳበሪያ እጥረት፣ በማጓጓዣ እጥረት ይሄ ሁሉ ተዳምሮ ገበሬው እንኳን እንግዲህ 80% በላይ የሚሆነው የሀገሪቷ ፖፑሌሽን በዚህ ደረጃ ላይ ነው የሚገኘውና ይሄ ሁሉ ባለበት ሁኔታ ሰዎች መሳሪያ አንግበው ነፃነታችንን ህልውናችንን እና ፍትህን ለማግኘት ራሳችን ቤተሰባችንን ማህበረሰባችንን ለመጠበቅ መሳሪያ ይዘን ጫካ ገብተናል ቢሉ ምን ያስደንቃል? ምንም የሚያስደንቅ ነገር የለም። ይሄንን የመከላከያ ሹማምንቱ ሊገነዘቡት ይገባል። ዝም ብለው ተነስተው እነዚህ ጽንፈኞች የኢትዮጵያን ሰላምና አንድነት ለማናጋት የኢትዮጵያን እድገት ለመጉዳት መሳሪያ ይዘው ጫካ ወጡ። እንደው ይሆናል እንዲህ አይነት ነገር? የኢትዮጵያን እድገት ለመጉዳት ብለ የጦር መሳሪያ ይዘህ ለመግደልና ለመሞት ቆርጠህ ኑሮህን ምቾትህን ቤተሰብህን ጥለህ ጫካ ትገባለህ? እንደዚህ እኮ ነው የሚያወሩት። አንዳንድ ጊዜ የህፃን ልጅ ወሬ ነው የሚመስለው እንዲህ አይነት ነገር። እንዴት ጽንፈኛ የሚባል ነገር ያነዛም እነሱን ጽንፈኛ ይሏቸዋል። ማለትም አሁን ስልጣን ላይ ያሉት ጽንፈኞች ናቸው፣ ዘረኞች ናቸው። ምንም ድብቅ የላቸውም። እየወጡ በይፋ ይሄን ነገር እኮ አሁን የምለውን ነገር ሁሉ በእሳት ላይ ነዳጅ እየጨመሩ እኮ የሚያጋግሉት ዋናዎቹ የመንግስት ባለስልጣናት ናቸው። ይሄኛውን ዘር ከዛኛው ዘር ለማጣላት ምንም እንቅልፍ የላቸውም። እንዲህ አይነት ሀገር እንዴት ይቆማል? እንዲህ አይነት ሀገር እንዴት ሰላም ሊሆን ይችላል? እንዲህ አይነት ሀገራት እኮ ያደጉት ዛሬ እዚህ ያለንበት አውሮፓ ሳይሆን የቅርብ ጊዜ እነ ሲንጋፖር እነ ሆንግ ኮንግ። ቀደም አንድ ፕሮግራም ላይ ሰምቻለሁ፣ አንተ ፕሮግራም ላይ ስለ ኮሪያ ትንሽ አንዳንድ ነገር አነባለሁና እነ ሳውዝ ኮሪያ ማለት ነው የኛ ወታደሮች ሄደው ደማቸውን አፍሰው ነፃ ሀገር ያደረጓት ኮሪያ። እነዚህ እኮ መጀመሪያ እነ ሲንጋፖር
እንደዚሁ እንደኛው ኤትኒክ የሃይማኖት የምን ችግር ሳይኖር ቀርቶ አይደለም። መጀመሪያ አንድነትን ነው፣ ዩኒቲ ነው፣ በህዝብ መካከል አንድነት ነው ለእድገት የሚያበቃው እንጂ እርስ በርስ በመጣላት ያደገም ሀገር የለም፣ ሰላም የሆነም ሀገር የለምና ይሄ ሁሉ ነገር ሲጠቃለል እዚህ ላይ የመከላከያ ሰራዊቱ አሁን የሽምቅ ውጊያ ያነሱትን ታጣቂ ኃይሎች በኃይል ጨፍልቄ አስከብራለሁ ወይ ማጠፋለሁ የሚለው በአለምም ሰርቶ አውቅም አይሰራም። ገና ሲጀመር አንተም ፕሮግራም ላይ ቀርቤ ተናግሬያለሁ። የሽምቅ ውጊያን በፖለቲካ ሶሉሽን ነው እንጂ እንደገና በህዝብ ዘንድ ተቀባይነት ፖፑላሪቲ ያለው ድጋፍ ያለው ሽምቅ ውጊያ የፖለቲካ ዓላማ ያለው ሽምቅ ውጊያ በመሳሪያ ኃይል በወታደራዊ ኃይል ሊጠፋ ወይ መፍትሄ ሊያገኝ አይችልም። ፖለቲካ መፍትሄ ነው። እሺ መጀመሪያ መስሏቸው ጀምረው ነበርና ቀጥለዋል። አሁን በ3 አመት ሆኖ የአማራ ክልል ከተጀመረ የኦሮሚያው ከዛም ይቀድማል። ይሄ እንግዲህ እስካሁን ሰው እያለቀ ነው፣ መፍትሄ ግን የለውም። እውነት ለመናገር ከሆነ ቅድም ከተናገርኳቸውና ከሌሎች እንትኖች ተጨባጭ የሀገሪቷ ሁኔታ አንፃር እነዚህ ሽምቅ ተዋጊዎች ወጡ እንጂ ቁጥራቸውን እናያለን እንጂ መሳሪያ አንስቶ ለሽምቅ ውጊያ ያልወጣው አፉ ተሸብቦ አንድ ቃል ቢናገር ዘብጥያ ይወርዳል እንዳልወርድ እያለ ፈርቶ የተቀመጠው ህዝብ ቢቆጠር 90% የሚሆነው ህዝብ ኦሬዲ በሐሳቡ በመኞቱ ይሄን መንግስታዊ ስርዓት ተቃውሞ ልቡ ሸፍቷል ኦሬዲ። አሁን መከላከያ ሰራዊቱ ወይም የጸጥታ ኃይሉ ተዋግቻ ያሸንፋለሁ የሚለው 90% የሚሆነው የኢትዮጵያ ህዝብ ነው ማለት ነው። እና ይሄንን ማጤን መቻል አለባቸው። ይሄንን ወታደራቸውን ያጨረሱ ለጊዜው ምናልባት ፋታ ሊያገኙ ይችላሉ፣ በኋላ እንነጋገራለን። ስለዚህ ስለ አማራ ክልሉ ዘመቻ አንዳንድ ሐሳቦችን ሰጣለሁ። ግን ወታደር ይሄን ሁሉ ስል ታዲያ ምን እናርግ ሊሉ ይችላሉ። ይሄንን ሀቅ መረዳት የመጀመሪያው ነገር ነው። ይሄ ነው ኢትዮጵያ ህዝብም ሆነ ኢትዮጵያ መሬቷ አልተለወጠም፣ የተለወጠው መንግስት ነው። ይሄ ሁሉ ማት ከመጣ የመንግስት ያመጣው ማት ነው። ከላይ እስከ ታች ያለው ማት ያመጣው ይሄ መንግስታዊ ስርዓት ሼፕ የለውም። ጸጥታ ካላስከበረ፣ የሰዎችን ደህንነት ካላስከበረ፣ ኢቭን ዲክታተርሺፕ ቢሆን እንኳን ፍትህና ዲሞክራሲ ባይኖርም እንኳን ጸጥታ ማስከበር ካልቻለ የህዝብን ደህንነት መጠበቅ ካልቻለ መንግስት ሊባል አይችልም። መንግስት ሼፕ የለውም እና ባላንስ የለውም። ስለዚህ ይሄን ከተገነዘቡ ምን እናድርግ ነው የምትለው ታዲያ ብሎ ቢጠይቁ አንድ ሀቅ አለ። ወታደር ካለቃው የተሰጠውን ህጋዊ ትዕዛዝ ተቀብሎ የመፈጸም ህጋዊና ሞራላዊ ግዴታ አለበት። ይሄ ዩኒቨርሳል ነው። አሁን ብዙ ጊዜ ይሄንን ወታደሮች እንደ ምክንያት ሊያቀርቡ ይችላሉ። ማለት የጦር አዛዦች እኛ መንግስት አዘዘን፣ ስለዚህ መንግስት ያዘዘንን ነገር መፈጸም አለብን፣ እኛ ታዛዦች ነን፣ ፖለቲካው የመንግስት ጉዳይ ነው ሊሉ ይችላሉ፣ ሲሉም ይደመጣሉ። ነገር ግን አንድ ነገር አለች በዓለም አቀፍ የውትድርና ዩኒቨርሳል ቢሆንም ይሄ ምንድነው የሚለው? ወታደር ካለቃው የተሰጠውን ህጋዊ ትዕዛዝ ነው የሚለው። እቺ ቃል ህጋዊ የምትለዋ ወታደር ህጋዊ ያልሆነ ሞራላዊ ያልሆነ ትዕዛዝን ካለቃው ተቀብሎ ያለ መፈጸም ደግሞ መብት አለው። ለምን? ህጋዊና ሞራላዊ ያልሆነን ትዕዛዝ ተቀብሎ ቢፈጽም በህግ ተጠያቂ ነው የሚሆነው። ለምሳሌ ሰው ግደል ቢባል፣ ሰላማዊ ሰው ግደል ቢባል፣ አሰቃይ ቢባል
እንዲህ አይነት ኢሰብአዊ የሆኑ ድርጊቶችን ፈጽም ቢባል አለቃው ቢያዘው አለቃዬ ነው ያዘዘኝ ብሎ ቢፈጽም በህግ ከመጠየቅ ወይም በጦር ወንጀል ከመከሰስ እና በጦር ወንጀል ከመቀጣት አያድነውም። አለቃውም እሱም ተጠያቂ ነው የሚሆነው። ስለዚህ ወታደር በሚታዘዝበት ጊዜ ህጋዊ የሚለውን ማየት አለበት ማለት ነው። እንግዲህ ገና ይሄ የአማራ ክልል ጦርነት ሲጀምር በዚሁ ፕሮግራም ላይ አስጠንቅቀናል። ይሄ ጦርነት ፖለቲካዊ መፍትሄ ይሰጠው እንጂ በወታደራዊ ኃይል አታሸንፉ፣ እየጠነከረ ነው የሚሄደው እና የፖለቲካ መፍትሄ በመስጠት ፋንታ ሰራዊቱን አዝምተን እንጨፈልቀዋለን ብለው ብዙ ብለዋል ተባለ። አልሆነም፣ አሁንም ቀጥሏልና ይሄ ጦርነት አሁን ቀጥሎ አሁን ደረጃ ላይ ደርሷል። አሁን ምን መጥቷል? በከፍተኛ ኃይል፣ በሜካናይዝድ ኃይል፣ በአየር ኃይል፣ በምድር ኃይል የተጠናከረ ኃይል ደግሞ ይዞ ይሄንን ጦርነት ለማሸነፍ የመሞከር ታክቲክ አሁን በተጠናከረ ሁኔታ እንኳን ሊታረም ፖለቲካ መፍትሄ ሊሰጥ ይሄን በተጠናከረ ሁኔታ ቀጥለውበታልና ይሄንን ጦርነት በተመለከተ ደግሞ ወታደራዊ እይታ አኳያ ምን ውጤት ሊኖረው እንደሚችልና ምን ኮንሲኩዌንስ እንዳለው እገልጻለሁ። በዚህ ላይ ጥያቄ ከሌለ መሳይ ሻለቃ ማሞ ጥያቄም አለኝ። እንደው እነዚህ ወታደራዊ ጀነራሎች እናንተም በእንደዚህ አይነት ትልቅ ጦርነቶች ውስጥ ትልቅ ተልዕኮ በተሰጣቸው ጦርነቶች ውስጥ ተሳትፋቸዋል። የመንግስት ትዕዛዝ በወቅቱ የሚመራ ፓርቲን ትዕዛዝ እየተቀበላችሁ ብቻ ነው ማለት አንችልም። ነገር ግን እነዚህ አሁን በወታደራዊ አዛዦች ሆነው የሚያገለግሉት ጀነራሎች ያቅም ማነስ ነው? የተልኮውን አምነውበት ነው? የልምድ የውቀት ብዙ ነገሮችን እንጠቅሳለን። ከዛ በመነሳት ነገሩ ስላልገባቸው ነው ወይስ ከምን የመነጨ ይመስሉታል? የጥቅም ጉዳይ ነው? ለምን ይሄ ግፍ እንደሆነ እያወቁት አንዳንዶቹ እኮ ያነሱታል። ባለፈው ምንም እርሶም ተነጋግረናል። ወታደራዊ መፍትሄ ፈልጉ የሚሉ እኮ ወታደራዊ ጀነራሎች አሉ። እነ ጀነራል ያለምሸትም የተናገሩት ነገር ይሄ በጦርነት የሚያዋጣ አይደለም እኮ ብለዋል። እነ ብርሃኑ ጁላም እንደው በተወሰነ ደረጃ አውጥተው አይናገሩት እንጂ መፍትሄው ምን እንደሆነ አላጡትም። ከምን የመነጨ ነው በዚህ አይነት አቅጣጫ እንደው ገፍተውበት የቀጠሉበት ምክንያት ለምን ይመስሎታል? ፍርሃትንም ልናነሳ እንችላለን። እንደው ወታደራዊ ጀነራሎቹን በተመለከተ ምን ምክንያት መስጠት ይቻላል ለዚህ ተግባራቸው? ይሄ ነገር በጠነከረ ሁኔታ ሆነ እንጂ እኮ ያው በእኛም ዘመን ይሄ ያለ ነው። ያሁኑ ኢንቮልቭመንት ድሮ የኛ ከፍተኛ ስትራቴጂክ ሊደርሺፕ ደረጃ የነበሩ በኦፕሬሽናል ሊደርሺፕ ደረጃ የነበሩ አዛዦቻችን እንዳውኑ በሀብት በንብረት የበለጸጉ አልነበሩም። ፕሮፌሽናል ወታደሮች ነበሩ፣ ጀነራሎች ነበሩ እና ግን በዛም ጊዜ ነፃነት አልነበረም። ነፃነት በሌለበት የሚሊተሪ መዋቅር ያው ፕሮፌሽናሊዝም የለም። ፕሮፌሽናሊዝም የሚባለው ነፃነት፣ ዲሞክራሲ ባለበት ሀገር ነው። አሁን ለምሳሌ ቅድም እንደጠቀስኳቸው እንደነ ኮሪያ የመሳሰሉ ሀገራት ሚሊተሪው ፕሮፌሽናል ነው እና ስርዓቱም ዲሞክራሲያዊ ነው። ፍትህ ያለበት ሀገር ነው። የህግ የበላይነት ያለ ለምሳሌ የህግ የበላይነት በሌለበት ሀገር አንድ ጀነራል ተነስቶ ይሄ ጦርነት አዋጣም ከመርህም አኳያ ፖለቲካዊ መፍትሄ መስጠት አለባችሁ ብሎ ቻሌንጅ ቢያደርግና ትዕዛዙን አልቀበልም ቢል አሁን በሌሎች ዲሞክራቲክ ሀገሮች እንደታየው ሪዛይን ያደርጋል። መብቱ ተጠብቆለት ይኖራል፣ ከቦታ ይነሳል፣ ሌላ ጦርነቱን አስቀጥላለሁ የሚል ካለ ደግሞ ይገባል እንጂ ምንም አይደርስበትም። በእንደኛ አይነት ሀገር አሁን ባለው ደግሞ የመንግስት ስርዓትነት ሼፕ እንኳን በሌለው አኳኋን
ወያኔ ስርዓት ጊዜ ሴሚ እንትን ፕሮፌሽናል ሴሚ ደግሞ የጌሬላ እንትን የነበረው ድብልቅ አይነት የሆነ አርሚ ነበረ። ያ ደግሞ ወጥቶ ጠርቶ ደግሞ እንደገና ፕሮፌሽናሊዝም ሰፍኖ ፕሮፌሽናል አርሚ ይቋቋማል ሲባል ይሄው ይሄ ነገር መጣ። ይሄኛው መንግስታዊ ስርዓት የከፋ ሆነ። ስለዚህ እነዚህ ጀነራሎች ኢቨን ሀቁን ቢረዱትም አንዳንዱ በፖለቲካው ወይም በዘር ፖለቲካው ጭምር ኢንፍሉዌንስ የሆነ ሊሆን ይችላል። ከዛ የተረፈው ደግሞ ከዛ ያመለጠው ካለ ደግሞ እውነቱን ቢናገር የት ይገባሉ ይላል። ነፃነት የለውም። የሙያ ነፃነት ማለት ነው። ወታደሩ እንኳን እንደሌላው ባለሙያ የሙያ ነፃነት ያስፈልገዋል። የሙያ ነፃነት ማለት በሙያ በልምድህ እና በእውቀት ጃጅ የምታደርገውበት ነፃነት ሲኖርህ ነው። ኢኒሺዬቲቭ የሚኖርህ ያን ጊዜ ነው እና የመወሰን የመምረጥ ወይም የመናገር ሙሉ መብት ሲኖርህ ነው። እና አሁን የፖለቲካውን ሳይድ ካልደገፍክ ፖለቲካው ምን የሚመሩት እኮ ወታደር ነን ይላሉ። በእኛም ጊዜ ይሄ ነበረ። እዛ ፕሬዝዳንትነት ደረጃ የደረሱ ሰዎች ሻለቃ ኮሎኔል ስለሆኑ ወታደር እኛም እኮ ወታደር ነን ይላሉ። ወታደርና በዛን ዘመን የነበሩት በሚገባ የሰለጠኑ ናቸው። ግን መሰልጠን ብቻ ዋጋ የለውም። በውትድርና ሙያ አለው። የሊደርሺፕ የራሱ የሆነ በፕራክቲካል ኤክስፒሪየንስ እና በተለያየ ደረጃ በምታገኘው ትምህርት የሚዳብር ነው እንጂ ወታደር ወይም መኮንን ሆነ ስለሰለጠንክ የሁሉም ነገር ማስተር ትሆናለህ ማለት አይደለም። እና ያኔም እንደዛ ነበር። አሁን ደግሞ በከፋ ደረጃ እንግዲህ በለብለብም ወታደር የተባሉና ማረግ ተካሻቸው ላይ ያደረጉ ሰዎች እኛም እኮ ወታደር ነን ብለው የወታደሮቹን ፕሮፌሽናሊዝም ናቀል ያደርጉ ይችላሉ። እያየን ነው። አንዳንድ ጊዜ ጀነራሎች ምናምን ተሰብስበው ስለ ውትድርና ገለጻ ሲያደርጉ እናያለን። ከየትኛው ኤክስፒሪየንስ ተነስተው እንደሆነ ጀነራሎቹን የሚያስተምሩት ባይታወቅም እንደዛ አይነት አለና መናናቅም አለ፣ ፍርሃትም አለ። ስለዚህ እውነቱን የሚናገር የለም እና ጨክኖ አይኑን ጨፍኖ እስኪመጣ ድረስ ያው ያለውን ኃይል እያጋፈጡ መንግስታዊ ስርዓቱ የሚያዘውን በመፈጸም ለመኖር ብቻ ነው እንጂ ሀቁን ቢረዱም ባይረዱም በፖለቲካ ኢንፍሉዌንስ የሆኑት የበለጠ እንደ ካድሬ ሆነው ነገሩን ሊያጋግሉ ይችላሉ። እነዚህ ደግሞ ጭምትም ቢሆኑ ፊት ለፊት መናገር አይችሉም። ለመኖር ሲባል ሐሰትን እውነት ብለህ ጥቁሩን ነጭ ብለህ ትኖራለህ ማለት ነው። እንደዚህ ነው የሚመስለኝ እንጂ የሽምቅ ውጊያ ከፍተኛ የህዝብ ድጋፍ ያለው የፖለቲካ ጥያቄ በመደበኛ ሰራዊት አሸንፈን እናጠፋለን የሚለው ፉከራ ሁሉ ከፖለቲከኞች አልፎ የወታደር ባለሙያ የወታደር አዛዦች ቃልና እምነት ሆኖ አይደለም እና ለመኖር ሲባል እንደሆነ አንዳንድ ጊዜም ብልጭ ያለች ነገር የሚናገሩት ያው ትንሽም ደግሞ የሌላውን እንትን ኦዲየንስ ቀልብ ለመግዛት ወይም ለመሳብ ካልሆነ በስተቀር ሲሪየስ ሆነው የለም ይሄ ነገር አይሆንም ብሎ ቻሌንጅ የሚያደርግ የሚኖር አይመስለኝም። ቢኖርም አይኖርም። ለዚህ ነው መሳይ